ጄኔራል ታደሰ ከግድያ ሙከራ መለጡ። የሐራ መሬት ታጣቂዎች መቀሌን ዘጉ። በትግራይ ክልል የፖለቲካ ሰማይ ስር ሲብላላ የቆየው ውጥረት ዛሬ በመቀሌ ከተማ እምብርት በጄኔራል ታደሰ ወረደ ላይ በተሰነዘረው የጠራራ ፀሐይ ግድያ ሙከራ በጊዜያዊ አስተዳደሩ ከፍተኛ ፕሬስ ሴክሬታሪያት ዶክተር ገብሩ ካህሳይ እስራትና በሐራ መሬት ታጣቂዎች የመቀሌ መንገድ መዝጋት ክልሉ ወደ ለየለት የጥይት ቀለሃ ልውውጥ ተሸጋግሯል። ይህ በጄኔራሉ ላይ የተቃጣው ድፍረት የተሞላበት ጥቃት ከፖለቲካ ሽኩቻ ባለፈ በክልሉ አስተዳደራዊ መዋቅርና በህወሓት ፓርቲ መስመር መካከል የነበረውን መጠባበቅ አክትሞ በጠመንጃ አፈሙዝ የመነጋገር ዘመን መጀመሩን ያበሰረ ይሆናል። ዶክተር ገብሩ ካህሳይ ያለ ፍርድ ቤት ትዕዛዝ መታሰርም የዚሁ የተቀናጀ የስልጣንና የመረጃ የበላይነትን የመቀማት እንቅስቃሴ አካል ተደርጎ ተወስዷል። በከተማዋ እንዲህ ያለ የመሪዎች አደንና የእስር ድራማ ሲከናወን፣ በሌላ በኩል ደግሞ የማይጸብሪ ምሽግ ሰብረው በመግባት የሰሜኑን ግንባር በጀርባ አጥንት የሰበሩት የሐራ መሬት ታጣቂዎች የመቀሌን በር ለማንኳኳት ወደፊት እየገሰገሱ መሆኑን የቀጠናውን የኃይል ሚዛን በአዲስ መልክ የጻፈ አስደንጋጭ ክስተት ሆኗል። እነዚህ ተከታታይ ኩነቶች ተዳምረው በጦርነት የዛለችው ትግራይ ዳግም ወደማይወጣው የትርምስ አዙሪት ወደ ከፋው የእርስ በርስ እልቂት ሊገፋት የሚችል አደገኛ የታሪክ መታጠፊያ ላይ መቆሟን እያሳየ ነው። ዛሬ ረፋድ ላይ 7 ሰዓት ተኩል አካባቢ በመቀሌ ከተማ የተፈጸመው ይፋዊ የግድያ ሙከራ በትግራይ ክልል ውስጥ ሲብላላ የቆየውን የፖለቲካ ውጥረት ወደማይመለስበት ወደ ለየለት የትጥቅ ግጭት ምዕራፍ መሸጋገሩን ያበሰረ አደገኛ ክስተት ሆኖ ተመዝግቧል። በፌዴራል መንግስት የተሾሙትና የክልሉ ጊዜያዊ አስተዳደር ኃላፊነት እንዲመሩ የተሰየሙት ጄኔራል ታደሰ ወረደ ላይ በክልሉ መዲና እምብርት እንዲህ ያለ ድፍረት የተሞላበት ጥቃት መሰንዘሩ ተራ የፖለቲካ ሽኩቻ ሳይሆን ህጋዊ የስልጣን እውቅና ባለው ከፍተኛ አመራር ላይ በጠራራ ፀሐይ የታወጀ ቀጥተኛ የጦርነት አዋጅ ነው። ድርጊቱ በክልሉ የጸጥታ መዋቅር ውስጥ የሚገኙ የታጠቁ ኃይሎችን ታማኝነት ለሁለት የሚከፍልና በመካከላቸው የጥርጣሬ ግንብ የሚገነባ በመሆኑ መቀሌና መላው ትግራይ ወደማይወጣ የትርምስ አዙሪት ውስጥ ሊከታቸው ይችላል። ጄኔራል ታደሰ በፌዴራል መንግስት የተመደቡ መሪ በመሆናቸው በእሳቸው ላይ የሚቃጣ ማንኛውም አደጋ በማዕከላዊ መንግስትና በክልሉ መካከል ያለውን ግንኙነት ሙሉ በሙሉ ሊበጣጥሰውና የፌዴራል ኃይሎች በክልሉ ጉዳይ በከፍተኛ ደረጃ ጣልቃ እንዲገቡ ሰፊ በር የሚከፍት ነው። የህወሓት አመራሮች ፖለቲካዊ ልዩነቶቻቸውን በሰላማዊ ድርድርና በዲፕሎማሲያዊ መንገድ መፍታት ተስኗቸዋል። ወደ እንዲህ ያለ መጠነ ሰፊ የኃይል እርምጃ ማምራታቸው ለክልሉ ሰላምና ለህዝቡ ደህንነት ያላቸውን ግዴለሽነት በግልጽ የሚያሳይ አደገኛ አካሄድ ነው። የታለመለትን ጥፋት አሳክቶ ቢሆን ኖሮ ክልሉ በታሪክ አጋጥሞት የማያውቅ የከፋ ክፍፍልና ደም መፋሰስ ውስጥ ሊዘፍቅ እንደሚችል መገመት አያዳግትም። በክስተቱ የተቆጡና ለጄኔራሉ ታማኝ የሆኑ የጸጥታ ኃይሎች ሊወስዱ የሚችሉት አጸፋዊ እርምጃ የትግራይ ምድር ሌላው ቀርቶ ወደማያውቀው የእርስ በርስ እልቂት ሊገፋው ይችላል። በጦርነት የዛለውና ሰላምን የናፈቀው የትግራይ ህዝብ በመዲናዋ መቀሌ እንዲህ ባሉ የስልጣን ጥመኞች ድርጊት ምክንያት ዳግም ወደ ጥቁር ድቅድቅ ጨለማ ውስጥ መወርወሩ የሚፈጥረው ቁጭትና ስጋት እጅግ እየበረታ ነው። በቀጣይ የሚኖሩ ሰዓታትና ቀናት የክልሉ ህልውና ወይንም ጥፋት የሚወስነው እጅግ ወሳኝና አስጨናቂ ጊዜያት መሆናቸው አያጠራጥርም። ከዚህ ሁሉ ከፍተኛ ውጥረት ተያይዞ የትግራይ ክልል ጊዜያዊ አስተዳደር የፕሬስ ሴክሬታሪያት ኃላፊ የመቀሌ ዩኒቨርሲቲ መምህሩ ዶክተር ገብሩ ካህሳይ ላለፉት ሰዓታት ታስረው ከቆዩ በኋላ ዛሬ ከሰዓት በኋላ መፈታታቸውን ቴክቫህ ኢትዮጵያ አረጋግጧል። ዶክተር ገብሩ ትናንት ሰኞ ግንቦት 3 ቀን 2018 ዓ.ም 1 ሰዓት ተኩል አካባቢ በመቀሌ ከተማ ከሚገኘው መኖሪያ ቤታቸው ያለ ፍርድ ቤት ትዕዛዝ በጸጥታ ኃይሎች ተወስደው በአንድነት ክፍለ ከተማ ፖሊስ ጣቢያ ታስረው የቆዩ ሲሆን ለስራቸው መነሻ የሆኑ 2 አሳማኝ መረጃዎች ወጥተዋል። በፕሬዝዳንት ጽህፈት ቤት ይፋዊ ገጽ ላይ የወጣው የተቃውሞ ጽሑፍ አንተነህ ያዘጋጀው የሚል ጥርጣሬ መቅረቡ ነው። ዶክተር ገብሩ በበኩላቸው ጽሑፉ የፕሬዝዳንት ታደሰ ወረደ መሆኑን እርሳቸው እንዳልጻፉት አስረድተዋል። ሁለተኛው መረጃ ደግሞ ህወሓት ትግራይ ቴሌቪዥንና ድምፀ ወያኔን ቢቆጣጠርም የክልሉ ፕሬዝዳንት ጽህፈት ቤት የፌስቡክ ገጽ የይለፍ ቃል ፓስዋርድ በዶክተር ገብሩ እጅ በመሆኑ ያንን ተጠቅመ መረጃዎችን ለመቆጣጠር ታስቦ የተፈጸመ እስር መሆኑን ምንጮች ጠቁሟል። ዶክተር ገብሩ ካህሳይ ዛሬ ከሰዓት በኋላ ያለምንም ዋስ በነጻ የተለቀቁ ሲሆን እሳቸው ከመቀለና አዲግራት ዩኒቨርሲቲ መምህርነታቸው ባለፈ 104.4 የመቀለ ኤፍኤም ጣቢያ ሲመሩና በቅርቡ ደግሞ ጊዜያዊ አስተዳደሩን ፕሬስ ሴክሬታሪያት ኃላፊ ሆነው ሲያገለግሉ የቆዩ አንጋፋ ባለሙያ ናቸው። የእሳቸው እስራትና መለቀቅ የተከሰተው በህወሓት ጉባኤ በተሾሙት አመራሮችና የፌዴራል መንግስቱ ስልጣን ዘመናቸውን ባራዘመላቸው የጊዜያዊ አስተዳደሩ አመራሮች መካከል ባለው የስልጣን ሽኩቻ ወቅት በሆኑ ሁኔታውን አሳሳቢነት ይጨምራል። በሌላ በኩል በታሪክ ማህደር የደም አሻራቸውን ያሳረፉት የሐራ መሬት የብረት ለበስ ታጣቂዎች የሚገታቸው ኃይል አጥተው የማይጸብሪን ምሽግ በመስበር
በመደምሰስ ከተማዋን በቁጥጥር ስር አውለዋል። ይህ ድል ተራ ወታደራዊ ድል ሳይሆን የሰሜኑን ግንባር የጀርባ አጥንት የሰበረና ወደ መቀሌ የሚወስደውን ቁልፍ ስትራቴጂያዊ መስመር ሙሉ በሙሉ የቆለፈ አስፈሪ መብረቃዊ ጥቃት ነው። የታጣቂዎች የጦር አውድማ ውሎ እንደሚያሳየው የመቀሌን በር ማንኳኳት ብቻ ሳይሆን የጠላትን ምሽግ አመድ አድርገው የመጨረሻውን የድል ግብዓት መሬት ለመፈጸም ወደፊት እየገሰገሱ ይገኛሉ። በየጥላው የሚሰማው የሹክሹክታ ወሬ ደግሞ ይህንን ግዙፍ የማይበገር ኃይል ከጀርባ ሆኖ የፌዴራል መንግስቱ በዲፕሎማሲው ብልሃትና በወታደራዊ ድጋፍ እያስታጠቀው እንደሆነ በስፋት ይነገራል። ይህ የሚስጥር ድጋፍ ለታጣቂዎች ክንፍ ሆኖላቸዋል። በዘመናዊ የጦር መሳሪያ የታጀበውና በጽኑ ወታደራዊ ስነ ምግባር የታነጸው ይህ ኃይል አሁን ላይ መቀሌን ከመዳፍ ለማስገባት የሰከንድ ዕድሜ ብቻ ይቀረዋል። የማይጸብሪ መያዝ በትግራይ ምድር ላይ አዲስ ኃይል ሚዛን የፈጠረ ሲሆን የታጣቂዎቹ ቀጣይ እርምጃም የቀጠናውን ፖለቲካዊ ገጽታ ሙሉ በሙሉ የሚያቀይርና ታሪክን በአዲስ መልክ የሚጽፍ ወሳኝ ወታደራዊ ስምሪት እንደሚሆን ይጠበቃል። ከፊታቸው የሚቆም ተራራ የሚገድባቸው የጠላት ቦምብም ሆነ መድፍ የለም። ይልቁንም እንደ አንበሳ ተወርውረው መቀሌን ለመቆጣጠር በታላቅ ግርማ ሞገስ በወታደራዊ በላይነት ጉዟቸውን ቀጥለዋል።